ለሥርዓተ ቅዳሴ ጸሎት እንዴት እንዘጋጅ? ሥርዓተ ቅዳሴውን ለመሳተፍ የምንገኘው አካላት ሁለት ነን፣ ካህናትና ምእመናን ማለት ነው። ሥርዓተ ቅዳሴ ደውል ከመደወሉ ብንችል ደግሞ ኪዳንም ጭምር ከመደረሱ በፊት አስቀድመን ቅድመ ቅዳሴ የሚደረገው የኪዳን ጸሎት ለቅዳሴ ቅድመ ዝግጅት የሆነ የመግቢያ ጸሎት። ለቅዳሴ የምናደርገው ቅድመ ዝግጅት ደግሞ ምንድነው? ቅድመ ቅዳሴ ቅዳሴውን ማጥናት። ቅዳሴ የሚያስቀድሱ ሁሉ በካህናት ደረጃ እንኳን ኪዳን ሳያደርሱ ማስቀደስም ሆነ መቀደስም ጭምር ስለማይችሉ ቅዳሴው ካለቀ በኋላ እንዴት ነው ማድረግ ያለብን ይላል። ይሄም ዝግጅት አለ። የሥርዓተ ቅዳሴ አገልግሎት ፍጻሜውና መጨረሻው ተልእኮ ነው ወይንም ደግሞ ሐዋርያዊ አገልግሎት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የዘኆኅተ ብርሃን ሚዲያ ተከታታዮች እንዲሁም ደግሞ ምእመናት በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ቆያችሁ? እንደምን አላችሁ? አሜን። በቸርነቱና በምሕረቱ የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ አምላካችን ቅዱስ ፈቃድ በባለፈው ክፍለ ጊዜያችን ላይ ስለ ሥርዓተ ቅዳሴ ምንነት በጣም በአጭሩ ተመልክተናል። ዛሬ በሚኖረን ደግሞ ጥቂት ቆይታ ስለ ሥርዓተ ቅዳሴ ጸሎት እንዴት እንዘጋጅ በሚለው ክፍል ላይ ደግሞ የምንማማርና የምንቆይ ይሆናል። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንድንማር እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። በባለፈው ክፍለ ጊዜ ላይ እንግዲህ ስንማር ሥርዓተ ቅዳሴን ምንነቱን ባስረዳንበት ጊዜ ማለት ነው። ሥርዓተ ቅዳሴ ማለት ጸሎት እንደሆነ፣ መስዋዕት ማቅረቢያ እንደሆነ፣ ወደ ሰማይ የሚያወጣና ሰማይንም ወደዚህ እንደሚያወርድ ትምህርትና የአንድነታችንን መገለጫ እንደሆነ ተመልክተን ነበረ ከብዙ በጥቂቱ። ስለዚህ ይሄ ሁሉ ገጸ በረከት የምናገኝበት ጌታችን መድኃኒታችን ኢየሱስ ክርስቶስን ደግሞ በረድኤት ብቻ ሳይሆን በአካልም ጭምር የምናገኝበት ጸሎት ላይ ለመሳተፍ የምንገኝ ሁሉ እንዴት እንዘጋጅ የሚለው ነው ለማየት የምንሞክረው። እንግዲህ ሥርዓተ ቅዳሴን በፍጥረታውያን ተሳታፊዎቹ ወገን ወርደን ብንመለከተው ሥርዓተ ቅዳሴውን ለመሳተፍ የምንገኘው አካላት ሁለት ነን፣ ካህናትና ምእመናን ማለት ነው። ስለዚህ ዝግጅቱም የሚከፈለው ለሁለት ነው። ካህናት ለቅዳሴ የሚዘጋጁት ዝግጅት አለ፣ ምእመናንም እንዲሁ ደግሞ ለቅዳሴ የሚዘጋጁት ዝግጅት አለ። ካህናት ለቅዳሴ የሚያደርጉት ዝግጅቶች መካከል ጥቂቶቹን እንኳን ለመጥቀስ አንደኛ ቤተ መቅደሱን መክፈት ይጠበቅባቸዋል። ቤተ መቅደሱን በጸሎት ከከፈቱ በኋላ ሥርዓተ ቅዳሴውን ለመከወን የሚያስፈልጉ ንዋያተ ቅድሳት ወይም ደግሞ የተከበሩ ዕቃዎችን መሟላታቸውን ማጣራት ወይም ደግሞ መፈተሽ ግዴታ ይጠበቅባቸዋል። ጽንሐውን፣ ፀሐይሉን፣ አውዱን፣ ማይፈዳቱን እንደዚህ አይነት መሰል የሆኑ በቤተ መቅደሱ ውስጥም ከቤተ መቅደሱ ውጭም ልክ እንደ አትሮንስ ማለት ነው ያሉትንም ጨምሮ መሟላታቸውን ማረጋገጥ ይጠበቅባቸዋል። ከዛ በተጨማሪ ልብሰ ተክህኗቸውን መምረጥና ማዘጋጀት ይጠበቅባቸዋል። ያው ልዑካነ ቅዳሴ የሚሳተፉት በትንሽ ደረጃ ቢቆጠሩ በምናየው ደረጃ ማለት ነው 5 ናቸው። ስለዚህ 5 ልብሶች ወይም ደግሞ ከዛ በላይም ደግሞ እንደ በዓላቱ ወይም ደግሞ እንደ የገዳማቱና እንደ የአድባራቱ ስርዓቱ ሊለያይም ስለሚችል ስለ ሥርዓተ ቅዳሴው የሚያስፈልጉ የአልባሳት ወይም ደግሞ ልብሰ ተክህኖ የካህናት አልባሳት እንዲስተካከሉ እንዲዘጋጁ ይደረጋሉ። እነዛም መሟላታቸውን ይታያል። መብራት ወይም ደግሞ ሻማ፣ ቀንዲል፣ ጧፍ መኖሩን በደንብ አድርገው ይዘጋጃሉ። የጸሎትና የንባብ መጽሐፍቶች ሆነው ለሥርዓተ ቅዳሴው ጸሎት የምንጠቀምባቸውን ሁሉ መሟላታቸውን ይረጋገጣሉ። እነዚህ ነገሮች በውስጥም በውጭም ንዋያተ ቅድሳቱ መሟላታቸው ከተረጋገጠ በኋላ ቀጣዩ ክፍል ደግሞ ምንድነው? እንግዲህ ምእመናን መገኘታቸውም ይጠበቃል። ሥርዓተ ቅዳሴ ከምእመናን ጋር አብሮ የሚደረግ ጸሎትም ጭምር ስለሆነ ማለት ነው። ስለዚህ ምእመናን በተገኙበት አብረውም ጭምር ደግሞ ጸሎቱን ሊሳተፉበት በሚችልበት ሰዓት ላይ ካህናተ ቤተ ክርስቲያን ያሟላቸውን ንዋያተ ቅድሳት ጸሎት ተደርገውባቸው አስባርከዋቸውም ጭምር በተለይ እንደ ልብሰ ተክህኖ ያሉትን ማለት ነው አድርገው ወደ አገልግሎታቸው ይወጣሉ ማለት ነው።
ከዛም በኋላ በአገልግሎቶቻቸው ውስጥ ስለ ሥርዓተ ቅዳሴው ቅድመ ዝግጅት ይህንን እንዳደረጉ ሁሉ በጊዜ ቅዳሴ ላይ ደግሞ በንቃት ሆነው ምእመናን ጸሎቱን መሳተፍ እንዲችሉ ከነሱም የሚጠበቅባቸውን ምላሾችና ጥያቄዎችንም ጭምር ወይንም ደግሞ ተሰጥኦውንና ምንባባትንም ጭምር እያሟሉ ይጸልያሉ ማለት ነው። በጊዜ ቅዱስ ቁርባን ላይም ደግሞ ቅዱስ ሥጋውን ክቡር ደሙን ያቀብላሉ። ከዛ በመጨረሻም ደግሞ ሕዝቡን የሚገባቸውን ረድኤት በረከት አግኝተው መሄድ እንዲችሉ ሕዝቡን በማሰናበት በመባረክም ጭምር አገልግሎቶቻቸውን በጣም በአጭሩ ለመጥቀስ ያክል ይጠቀልላሉ ወይም ደግሞ ይጨርሳሉ ማለት ነው። ስለዚህ በዚህ ውስጥ የሚያስፈልጋቸውን ነገሮች በሙሉ ዕቃዎችን ወይንም ደግሞ ነዋያተ ቅድሳትን ያሟላሉ። ይሄ ውጫዊ የሆኑ ዝግጅቶች ስለ ካህናት ልንላቸው እንችላለን። ውስጣዊ የሆኑ ደግሞ ዝግጅቶች አሉ። በቤተ መቅደስ ውስጥ የሚደረጉ እንዳሉ ሁሉ ደግሞ እያንዳንዱ ግለሰብ ወደዛ ጸሎት ልክ ሊገባ ሲል የሚጠበቅበት ደግሞ ቅድመ ሁኔታዎች ወይንም ደግሞ ጸሎቶች አሉ። ስለዚህ እነዛን የመዝሙረ ዳዊት ክፍሎች ሊጸልዩ ይችላሉ። የአባቶቻችን የሊቃውንተ ቤተ ክርስቲያን በየቦታዎቻቸው መጸለይ ያለባቸው ለምሳሌ በመጋረጃ ውስጥ ሲገቡ ከመጋረጃ ውስጥ ከገቡም በኋላ የሚጸለዩትን ጸሎቶችንም ጭምር በሙሉ እንዲጸልዩ ይደረጋል። በግላቸውም ጭምር ሊሳተፉበት ወይንም ደግሞ ይህንን ስርዓተ አምልኮ ሊፈጽሙ እግዚአብሔር አምላክ መርጧቸዋልና ያንን መከወን እንዲችሉ ደግሞ በውስጣቸው የህሊና ዝግጅትም ጭምር ያደርጋሉ። ምክንያቱም የሚነኩትና የሚዳስሱት ህብስትና ወይን ብቻ ሳይሆን ስጋ አምላክ ደመ አምላክ ነውና ያንን ለመላእክት ያልተቻለውን ለነሱ እጆች ግን እንዲቻል የፈቀደውን አምላካችን ልዑል እግዚአብሔርን እንዴት አድርገው ያንን ምስጢር መፈጸም የሚችሉበትን እነሱ ራሳቸው ብቻቸውን ሳይሆን እግዚአብሔር አብሯቸው ሆኖ ያንን ምስጢር ለልጆቹ ማካፈል የሚችልበትን ሕይወት እንዲኖራቸው በህሊናቸውም ጭምር መዘጋጀት ያለባቸውን ይዘጋጃሉ። ሁለተኞቹ የሚዘጋጁት አካላት ደግሞ እኛ ምእመናን በሥርዓተ ቅዳሴ ላይ የምናደርጋቸው ዝግጅቶች ይኖራሉ። ቅድመ ቅዳሴ የምናደርጋቸው ዝግጅቶች ብንጠቅስ ያክል ለምሳሌ በጊዜ መገኘት፣ ሥርዓተ ቅዳሴ ደውል ከመደወሉ ብንችል ደግሞ ኪዳንም ጭምር ከመደረሱ በፊት አስቀድመን ቅድመ ቅዳሴ የሚደረገው የኪዳን ጸሎት ለቅዳሴ ቅድመ ዝግጅት የሆነ የመግቢያ ጸሎት ነው ብለን ልንቆጥረው እንችላለን። ቅዳሴ የሚያስቀድሱ ሁሉ በካህናት ደረጃ እንኳን ኪዳን ሳያደርሱ ማስቀደስም ሆነ መቀደስም ጭምር ስለማይችሉ ማለት ነው። ልዩ የሆነ ነገር ካልመጣና ካልቀረበ በቀር እንዲያውም ሰዓታትም ጭምር ሊጨምር ይችላል። ምክንያቱም በሌሊቱ አገልግሎት ጊዜ ላይ ተሳትፈው ራሳቸውን ለሚፈጽሙት ለሁሉም መደምደሚያ ለሆነው ለሥርዓተ ቅዳሴ ጸሎት ላይ በካህናት የሚጠበቅባቸው ኃላፊነት እንዳሉ ሁሉ ምእመናንም በጊዜ መገኘት፣ የኪዳኑን ጸሎት መሳተፍ፣ በሥርዓተ ቅዳሴውም ደግሞ ደውሉ ተደውሎ ምንባባት የጸሎተ ንስሐ ክፍልም ሳይጀመር እንዲገኙ ይጠበቅባቸዋል። ከዛ በተጨማሪ ቅድመ ቅዳሴ የምናደርጋቸው ዝግጅቶች ምንድን ናቸው ብንል ውጫዊ የሆኑ ዝግጅቶች ንጹሕ የሆኑ አልባሳትን መልበስ፣ ያልተኛንበትን ልብስ አድርገን ወደ ቅድስት ቤተ ክርስቲያን መምጣት፣ ንጹሕ ነጠላን ወይንም ደግሞ ነጭ ነጠላ ያለንንም ጭምር ነጠላ አድርገን ንጽህናውን ጠብቀን መገኘት፣ በሰዓታችን መምጣት፣ ንጽህናችንን መጠበቅ፣ ይሄ ውጫዊ የሆነ ከሥርዓተ ቅዳሴው የሚጠበቅብን እንደ ማንኛውም ምእመን ኃላፊነቶቻችን ናቸው ማለት ነው። ከዛ በተጨማሪ ለቅዳሴ የምናደርገው ቅድመ ዝግጅት ደግሞ ምንድን ነው? ቅድመ ቅዳሴ ቅዳሴውን ማጥናት ነው። ብዙ ምእመናንና ምእመናት ሥርዓተ ቅዳሴ ላይ በሚሳተፉበት ወቅት ላይ የሚጠበቅባቸውን የሚያውቋቸውን ተሰጥኦዎች እንዳሉ ሁሉ አንዳንድ ረዘም ያሉ ካህናቶች እያሉን ወይም ደግሞ እየተባለልን የምናልፋቸው ጸሎቶች አሉ። ለምሳሌ በቅዱስ ቁርባን በሚቀበሉ ምእመናን ዘንድ በህሊና ጸሎት ተብሎ የሚጠራው ቅዱስ 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 ስሉስ ዘኢይትነገር ሀበኒ ከመ እንሣ የሚለው ጸሎታችን ምእመናንና ምእመናት ወደ ቅዳሴው የሚቀርቡ እንዲጸልዩት ይደረጋል። ነገር ግን የሚያውቁት ሰዎች የማይኖሩ ከሆነ ግን ሥርዓተ ቅዳሴያችን ካህኑ እንዲጸልይላቸው ዲያቆኑ እንዲልላቸው ያዛል። ነገር ግን ያ ይልልናል ማለት እኛ ከማጥናት መከልከል አለብን ማለት አይደለም። ስለዚህ የምንችል ሰዎች አሁን በዚህ በዘመናዊ ሚዲያ ባሉት አማራጮች ማለት ነው ሥርዓተ ቅዳሴ ተሰጥኦን እኛ ድርሻችን የሚጠበቅብንን ይህ ሲባል እኔ ምን ማለት አለብኝ፣ ይህ ሲባል እኔ ምን ማድረግ አለብኝ፣ መቼ ነው መስገድ አለብኝ፣ መቼ ነው ይህን መመለስ ያለብኝ የሚሉትን ማጥናት ይጠበቅብናል። ይሄ ቅድመ ቅዳሴ የምናደርገው ዝግጅት ነው።
ማንኛውም ሰው ተጠርቶ ለቀረበበትና ለሚገባበት ማንኛውም ቦታ የሚያስፈልገውን ነገር በውጩ ተዘጋጅቶ ሊናገረው የሚችለውንም ነገር በህሊናው አስቦ እንደሚገባው ሁሉ ለአምላካችን ለልዑል እግዚአብሔርም ቀርቦ እንዲያየን ንጽህናችንን ጠብቀን ከአንደበታችን ሲወጣ ደግሞ እሱ እንድንመልስለት የፈቀደውን ነገርም ደግሞ ማግኘት አለበትና ቅድመ ቅዳሴ ስለ ሥርዓተ ቅዳሴ ብንማር ተሰጥኦን ብናውቅ በጣም ጥሩ ነው ይባላል። በጊዜ ቅዳሴውን በምናስቀድስበት ጊዜ ላይ ደግሞ እንዴት አድርገን ነው መዘጋጀት ያለብን የምንለውን ማወቅ አለብን። ብዙ ጊዜ ላይ ዝግጅት ሲባል አብዛኞቻችን የምናስበው ከየሆነ ነገር ከማድረጋችን በፊት ቅድሚያ ማድረግ ያለብን ነገሮች ናቸው። ግን በቤተ ክርስቲያናችን ውስጥ ያሉ ዝግጅቶች በተለይ እንደ ቅዳሴ ባሉ ጸሎቶች አንዴ ጀምረን ተዘጋጅተን የምናበቃቸው አይደሉም። ለምሳሌ ሥርዓተ ቅዳሴ ለማጥናት እንዲመች የከፈሉት አባቶቻችን ቅዳሴ ለሶስት ይከፈላል ይላሉ። ግብዓተ መንጦላይት ወይም የዝግጅት ቅዳሴ፣ የንባብ ቅዳሴና ፍሬ ቅዳሴ ይባላል። እና የዝግጅት ቅዳሴ የምንቀድሰው ለንባብ ቅዳሴ ዝግጅት ነው። የንባብ ቅዳሴ የሚቀደሰው ለፍሬ ቅዳሴው ዝግጅት ነው። በቅዳሴ ውስጥ ለምንሻገራቸው ክፍላት እንኳን የምንዘጋጅ ነው ማለት ቅዳሴውን ለሚያስቀድሱ ምዕመናንም ቅድመ ቅዳሴ እንደተዘጋጁት ጊዜ ቅዳሴን መዘጋጀት አለባቸው ለማለት ነው። ስለዚህ በጊዜ ቅዳሴ ወቅት ላይ ደግሞ ነቅቶ መሳተፍን መዘጋጀት አለብን። ህሊናችንን ሊሰርቀን፣ ህሊናችንን ሊያበላሽብን፣ ህሊናችንን ወደ ሌላ ቦታ ሊወስድብን ከሚችሉት ነገሮች በሙሉ መታቀብና መሰብሰብ የምንችልበትን መንገዶች ለምሳሌ የምንችል ሰዎች በቤተ መቅደስ ውስጥ ገብቶ በማስቀደስ በተለያየ ምክንያት ደግሞ ለመግባት የማንችል ወንድም እህቶች ደግሞ ካለን ደግሞ የሥርዓተ ቅዳሴ የማጥኛ መጽሐፍ አለች። እሷን መጽሐፍ ይዘን የሥርዓተ ቅዳሴውን ጸሎት እየተከታተልን ካህናቱ የሚያነቡትን ዲያቆናቱ የሚሉትን ከኛም የሚጠበቅብንን በማንበብና በመመለስ ደግሞ ራሳችንን መጠበቅ ራሳችንንም ጭምር ደግሞ ማስተካከል እንችላለን ማለት ነው። ሌላው በጊዜ ቅዳሴ የሚጠበቅብን ኃላፊነት ደግሞ ምንድነው ቢባል በንቃት ከመሳተፍ ባለፈ ራሳችንንም ጭምር ደግሞ ማየትና መመርመር ያስፈልገናል። አንዳንዶቻችን በሥርዓተ ቅዳሴው መሃል ላይ ወይንም ደግሞ ሥርዓተ ቅዳሴውን በምንሳተፍበት ጊዜ ላይ ራሳችንን ከማየት በጸሎቱ ውስጥ ከምንሰማቸው የእግዚአብሔር ምንባባት ውስጥ የራሳችንን ጉድለት ከመመልከት ይልቅ ወደ ሌሎቹ ጉድለታትና ወደ ሌሎቹ ነገሮች እናመዝናለን እና ያ በጊዜ ቅዳሴ ብንዘጋጅበት የሚመከር ነገር ነው። ሶስተኛው ደግሞ ድህረ ቅዳሴ ነው። ቅዳሴው ካለቀ በኋላ እንዴት ነው ማድረግ ያለብን ይላል። ይሄም ዝግጅት አለው። ምክንያቱም የሥርዓተ ቅዳሴ አገልግሎት ፍጻሜውና መጨረሻው ተልእኮ ነው ወይንም ደግሞ ሐዋርያዊ አገልግሎት ነው። ስለዚህ ቤተክርስቲያን ሲቀደስ የሰማነውን ሲነበብ ያደመጥነውን ሲደረግ በሙሉ ያየነውን ነገር በሙሉ ከኛ ወደ ውጩ ዓለም ደግሞ የማሳየት በእኛ ውስጥ አምላካችን መድኃኒታችን ኢየሱስ ክርስቶስ አብርቶ እኛም ደግሞ በዛ በበራው ብርሃን ደግሞ ሌሎችን መሳብ የሚጠበቅብን ኃላፊነትም አለብን። ስለዚህ ለዛ ዝግጅትም ይጠበቅብናል። ነጠላችንን አድርገን ከቤተ መቅደስ ተዘጋጅተን እንደገባን እንደዛው መውጣት በነገራችን ላይ ስብከት ነው፣ ዝግጅት ነው። ዓለምን ስንወጣ እንደገባንባት ሆነን እንደማንወጣ እንደኛው ማሳያው ነጠላችን ነው በነገራችን ላይ። ከዛ በተጨማሪ ድህረ ቅዳሴ የምንዘጋጀው ዝግጅት ደግሞ ምንድነው? ስህተቶቻችንን ቁጭ ብለን ማየት። ከዛሬው ቅዳሴ እኔ ከእግዚአብሔር ላይ ምን አጉድዬበታለሁ? ያልመለስኩት ተሰጥኦ ካለ በቀጣይ ለማጥናት፣ ያልፈጸምኩት ስርዓት ካለ ለመፈጸም፣ ከምንም በላይ ደግሞ ድህረ ቅዳሴ ሁሌም መዘጋጀት ያለብን በተለይ ቅዱስ ሥጋውን ክቡር ደሙን ያልተቀበልን ሰዎች የምንጠጣውን የጸሎተ ቅዳሴ ጠበልን ወይም የቅዳሴ ጠበልን ስንወስድ ዛሬ የቅዳሴውን ጠበል በበረከት እንደተጎበኘን ነገ ደግሞ ልክ መጽሐፍቱ ሲነበብ እንደሰማነው የሰማነውን ቃለ እግዚአብሔር ውስጣችን ደግሞ እንዲያድር ቅዱስ ሥጋውን ክቡር ደሙን ለመቀበል ምን ማድረግ ይጠበቅብናል? ደግሞ ድህረ ቅዳሴ ለንስሐም ጭምር መዘጋጀት ይጠበቅብናል ማለት ነው። ስለዚህ ካህናት በካህናት በኩል ምእመናንም በምእመናን በኩል ይዘጋጃሉ። ቤተ መቅደስም በነገራችን ላይ ለሥርዓተ ቅዳሴ ይዘጋጃል። መንጦላይት ወይንም ደግሞ መጋረጃውን በስነ ስርዓት በመዝጋት በመክፈት እንደሚሰራ መዘጋጀት ይጠበቅበታል። ቤተ መቅደስ በሙሉ መከፈት ሊኖርበት ይችላል። ወይንም ደግሞ በሮች ምእመናንን ማስተናገድ እንዲችሉ መከፈት ይጠበቅበታል። ቤተልሔሙ ይከፈታል። እኒህ በሙሉ ስንመለከተው ተሳታፊ የሆንን በምድር ላይ ያለን ሁሉ የሚጠበቅብን ቅድመ ዝግጅቶችን ስናሟላ እና በዝግጅቶቻችን ውስጥ ጠንቃቃ ሆነን በምንገኝበት ጊዜ ላይ
ዝግጅታችንን አይቶ ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ያቀረብነውንም እሱ ባለቤቱ ጸሎታችንን ሰምቶልን አምላካችን ኢየሱስ ክርስቶስ ወደኛ ይወርዳል ማለት ነው። ዓለም ለእግዚአብሔር ድህነት ዝግጅቷን ያሳየችው ወላዲተ አምላክ ድንግል ማርያምን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ማረፊያ ትሆን ዘንድ በሐና በኢያቄም በቅዱሳኑ መካከል በመስጠት ነው። ያቺ የተሰጠች የማህፀኑ ፍሬ መዘጋጀቷን ያየ እግዚአብሔር ደግሞ ከሰማይ ሆኖ ተመልክቶ ተነፈሰ፣ አሻተተ። ይህንን ዓለምም ደግሞ ይድን ዘንድ ጎበኘ። ስለዚህ ዝግጅቶቻችን በሙሉ እኛን እግዚአብሔር አምላክ እንዲፈውሰን እንዲያድነን ቅዱስ ሥጋውን ክቡር ደሙን ልንቀበል የሚያስችለንንም ጭምር ለማስጠበቅ ስለሆነ በሥርዓተ ቅዳሴያችን ውስጥ ሁላችንም የሚጠበቅብንን ነገር ቢያንስ በጥቂቱ ተዘጋጅተን በመገኘት የጎደለውን ደግሞ ከአባቶቻችን በመማር ለሥርዓተ ቅዳሴው ነቅተን መገኘት መቻል አለብን ማለት ነው። በአጠቃላይ ግን በሥርዓተ ቅዳሴው ውስጥ ለመሳተፍ የምንገኝ ምእመናንና ምእመናት አብረን ብናስብባቸው የሚጠቅሙን ነገሮች አንደኛው ስሜቶቻችንን መጠበቅ ነው። ንጽህናችንን ሊያጎድፍብን ከዛ ጸሎት ሊያናጥበንና ክፉ የሆኑና እንግዳ የሆኑ ነገሮችን ከማሰብ ሊጠብቀን የሚችሉትን ሐሳቦችን ወደ ራሳችን ለማስገባት እንዲረዳን ቅዱሳት መጻሕፍትን መመልከቱ ቀድሞ በጣም ጥሩ ነው። ከቀድሞ ያነበብናቸውን ቅዱሳት መጻሕፍት ንጽህናችን እንደሚጠብቁት ደግሞ ያንን ንጽህናችንን እንዳናጣ ደግሞ ድህረ ንባብን ባለን የመንፈሳዊ ሕይወታችን ላይ ጥንቃቄ ማድረግ ስሜቶቻችንን ወይም ስሜት ሕዋሳቶቻችንን ይጠብቅልናል። ንጽህናችንን መጠበቅን ቅድም ብለናል። የምናስቀድስ ምእመናንና ምእመናት ደግሞ ከውሃና ከምግብ መከልከል። አንድ ሰው ቅዱስ ቁርባን አይቀበልም ማለት በልቶ ሥርዓተ ቅዳሴውን መሳተፍ ይችላል ማለት አይደለም። ስለዚህ በምንችለው መልኩ ሥርዓተ ቅዳሴውን ለመሳተፍ የምንሞክር የምንፈቅድም ምእመናንና ምእመናት የምናስቀድስበትን ዕለት ከውሃና ከምግብ ተከልክለን ምግበን ሥጋችንን ከቅዳሴው በኋላ ለመብላት ማድረግ በጣም ጥሩ ነው። በጋብቻ የተወሰኑ ቆራቢዎች ወይንም ደግሞ በጋብቻ የተወሰኑ ደግሞ ሥርዓተ ቅዳሴውን ለመሳተፍ የሚመጡ ምእመናት ደግሞ ካሉ ሥርዓተ ቅዳሴ ሊሳተፉበት በመረጡበት ዕለት ላይ አስቀድመው ሩካቤ ሥጋን ወይንም ደግሞ በመኝታ ከመገናኘት መከልከል ቅዱስ ሥጋውና ክቡር ደሙን ለመቀበል ብቻ ሳይሆን ሥርዓተ ቅዳሴውንም ለመሳተፍ ሲመጡ ሩካቤ ሥጋ የፈጸሙ ከሆነ ወደ ቤተ መቅደስ መግባት ስለማይችሉ ያንን መጠበቅ የፈጸሙም ደግሞ ከሆነ መኝታቸው ንጹህ ነውና ፈጽመናልና ዛሬ ጠዋት ላይ ተነስተን ቅዳሴ መሄድ አይጠበቅብንም ማለትም አግባብ አይደለም። ርቀታችንን ጠብቀን በውጭ ባለንባቸው በወንድና በሴቶቹ አጸድ ወይም መቆሚያ ቦታም ቆመን ደግሞ ማስቀደስ ግዴታ ይጠበቅብናል። ከዛ በተጨማሪም ደግሞ ሥርዓተ ቅዳሴው ላይ መዘጋጀትና ስንሳተፍም ደግሞ ብናስብበት በጣም ጥሩ የሆነው ነገር ምንድነው? በሥርዓተ ቅዳሴው ውስጥ ገብተን ስንወጣ ኃላፊነት አለብን። ድህረ ቅዳሴ ውስጥ የመጨረሻው ዓላማ ሚሽን ወይንም ደግሞ ተልእኮ ማሳተፍ ነውና እኛ የቀመስነውን እኛ ያየነውን እኛ የሰማነውን እኛ የተመለከትነውን ጌታችን መድኃኒታችን ኢየሱስ ክርስቶስን በመጻሕፍቱ በዑደቱ በሥርዓቱ በሙሉ ማለት ነው እንዴት አድርገን ደግሞ ለውጩ ዓለም ማስተማር መስበክ ይህንን ጸሎት ሁሉም እንዲሳተፉት ማድረግ አለብን የሚሉትንም ነገሮችን ጭምር ተዘጋጅተን እንደገባን ተዘጋጅተን መውጣት አለብን ማለት ነው። ስለዚህ በሚነበቡት በሚደረጉት ነገሮች ውስጥ በንቃት የሚጠበቅብንን ውጪ ለማድረግና ክርስቲያኖችንም እኛንም ለማጽናትም ጭምር መሳተፍና መጠንከር አለብን። አምላካችን ቅዱስ እግዚአብሔር ተዘጋጅተን ወደ ሥርዓተ ቅዳሴው እንድንገባ በዝግጅታችንም ደግሞ ተጠቅመን በሥርዓተ ቅዳሴው በረከት እንድናገኝ ልዑል እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።